ብሔራዊ የሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባ የመጀመሪያው ሳምንት ሰኞ እንደሚከበር ተደንግጎ ይገኛል። በሀገሪቱ በተለያዩ መልኩ የተከበረም ዓመታትን አስቆጥሯል። በርካታ መዝገበ ቃላቶች በተመሳሳይ ተረጉሙታል። ሰንደቅ ዓላማን ሰንደቅ ማለት ምርኩዝ፣ ምሰሶ፣ በትር፣ ህዝብ ማለት ሲሆን ዓላማ ደግሞ ምልክት የህዝቦች የማንነት መለያ እንደማለት እንደሆነም ይገለጻል። ይህም ሰንደቅ ዓላማ የአንድ ሀገር መንግስትና ህዝብ ሉዓላዊነት፣ የፖለቲካ ስልጣን ነጻነትና እድገት እንዲሁም ማህበራዊ ትስስር መፍጠሪያ መሳሪያም ያደርገዋል። የሰንደቅ ዓላማን ትርጉም ከምልክትነት ባለፈ የዜጎች ክብርና ዋጋን በልዩ ስሜት የሚገለጥበት እንዲሆን አድርጎታል። ለሀገር ነጻነት የተፋለሙ የጦር ጀግኖች፣ በዓለም አደባባይ ሀገር የወከሉ አትሌቶች፣ በዓለም አቀፍ መድረክ በዲፕሎማሲ ውሎዎች የሰንደቅ ዓላማ ከፍ ይላል። በሰንደቅ ዓላማ የህዝቦች ባህል፣ እምነትና መገለጫ እንዲሆን ተደርጎ የሚቀረጽ ሲሆን ዓለም አቀፍ ተቋማትን፣ ኤምባሲዎችንና ቆንጸላ ጽሕፈት ቤቶችን ጨምሮ የሀገሮች ውክልና የሚገኙባቸው ስፍራዎች ላይ የሚገለጹት በሰንደቅ ዓላማ ነው። ሰንደቅ ዓላማ በኢትዮጵያ የረጅም ዘመን ታሪክ ያለው ነው። ነገስታት የራሳቸውን ምልክት እያተሙበት አረንጓዴ፣ ቢጫና ቀይ ቀለማትን ጠብቆ ብዙ ዘመናትንም ቆይቷል። የኢትዮጵያ ሰንደቅ ዓላማ የተለያዩ ቅርጽና ቀለማትን ይዞ ከዘመን ዘመን ተሻግሯል። የአሁኑ ሰንደቅ ዓላማ ብዝሃነትን በአግባቡና በብቃት በማስተናገድ የግለሰቦች ነጻነትና መብቶችን በአግባቡ በማክበርና ለቡድኖች መብት ልዩ ትኩረት በመስጠት ለኢትዮጵያ ህዝቦች ጠንካራ ዲሞክራሲያዊ አንድነትን የመገንቢያ መሳሪያ ተደርጎ ይወሰዳል። አስተማማኝ የህግ የበላይነት እንዲረጋገጥ የፌዴራል መንግስት ከማናቸውም ሃይማኖታዊ ምልክቶች ወይንም እምነቶች ጋር የማይያያዝ ወይንም የማይወግን የሰንደቅ ዓላማ መሆኑም ያመለክታል። ተቻችሎና ተከባብሮ በነጻነት የመኖር ተስፋዎቹም በሰንደቅ ዓላማው ይገለጣሉ። ቀጥታና እኩልነት የሆኑት መስመሮች የብሔር ብሔረሰቦችና ህዝቦች እንዲሁም የሃይማኖቶችን እኩልነት በቀጥታና በእኩል መስመሮች ከተዋቀረው ኮከብ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች አንድነት የሚያመላክት ነው። የሰንደቅ ዓላማው አረንጓዴ ክፍል ሀገሪቱ ያላትን ልምላሜ የሚያመላክት ሲሆን ቢጫው ደግሞ የሀገሪቱን ብሩህ ተስፋም ይጠቁማል። ቀዩ ብሔሮች ብሔረሰቦችና ህዝቦች የከፈሉትን የደም መስዋዕትነት ያመላክታል። ብሔራዊ አርማው የኢትዮጵያን ብሔሮች ብሔረሰቦችና ህዝቦች እንዲሁም ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ነው። ለኢትዮጵያ ሰንደቅ ዓላማ ብዙዎች ዋጋ ከፍለዋል። ለሀገር ክብርና ሉዓላዊነትም ሰንደቅ ዓላማ ትልቁን ቦታ ይይዛል። እንቀጥላለን። ወደ ሌላኛው መረጃችን ስናልፍ ተማሪዎች የሀገር ፍቅርና የሰንደቅ ዓላማን ክብር እንዲያውቁ በትምህርት አሰጣጥ ስርዓት ውስጥ ተካቶ መሰጠቱ ለውጥ እያመጣ ነው ሲሉ መምህራን ተናግረዋል። ተማሪዎች ደግሞ ለሀገር ያለንን ፍቅር ለማሳየትና ሰንደቅ ዓላማችንን ከፍ ለማድረግ በተሰማራንበት መስክ ውጤታማ መሆን አለብንም ብለዋል። ባልደረባችን ዛህራ መሐመድ ይህንን በተመለከተ ያዘጋጀችው ጥንቅር አለ፣ እሱን እንከታተል። ሰንደቅ ዓላማ ለሀገር የብሔራዊ አንድነት ሉዓላዊነትና የክብር ምልክት ሆኖ ያገለግላል። ሰንደቅ ዓላማ ከፍ ብሎ ከሚከበርባቸው ተቋማት መካከል ትምህርት ቤቶች በቀዳሚነት ይነሳሉ። የሰንደቅ ዓላማ ምንነትን ተማሪዎችን ጠይቀናል። ሰንደቅ ዓላማ ማለት አባቶቻችን ያወረሱን የጀግንነት ባንዲራ ሲሆን እንዲሁም ሰንደቅ ዓላማ በሚዘመርበት ጊዜ የፍቅር የጀግንነት ስሜት ይሰማኛል። በሚዘመርበትም ጊዜ ሰዎች ከተነሱበት ቦታ ይቆማሉ። እንዲሁም የተለያየ እንቅስቃሴ እና ንግግር ያቆማል። ሰንደቅ ዓላማ ማለት የሀገራችንን ልዕልና እንዲሁም የሀገር ፍቅራችንን የምንገልጽበት ነገር ነው። አረንጓዴ የሚያመለክተው ልምላሜን ነው። ቢጫው ደግሞ ተስፋን ያመለክታል። ቀዩ ደግሞ መስዋዕትነትን ያመለክታል። እንዲሁም ኮከቡ የተለያዩ ብሔረሰቦች ተቻችለው መኖራቸውን እንዲሁም ተከባብረው መኖራቸውን ያመለክታል። ሰንደቅ ዓላማ የምንለው የማንነታችን መገለጫ እንዲሁም በመስዋዕትነት የመጣ ዝም ብሎ የመጣ ሳይሆን መስዋዕትነት ተከፍሎበት የመጣ እንደሆነና የኢትዮጵያን ብሔር ብሔረሰቦች የተለያዩ ነገሮችና አንድነትን የሚገልጽ ነው። ሰንደቅ ዓላማ ማለት የአንድ ሀገር የህዝቦች የብሔሮች መገለጫ ሲሆን ከትውልድ ትውልድ እየተላለፈ የመጣ ነው። እንዲሁም ደግሞ ሰንደቅ ዓላማ ጥቅምት በገባ በመጀመሪያው ሰኞ ይከበራል። እንዲሁም በአንቀጽ 3 ላይ የሚገኝ ነው። የሚያውቁትን እንዲህ ነግረውናል። ሰንደቅ ዓላማ የሀገር ፍቅርና ክብር አንዱ ማሳያ በመሆኑ ተማሪዎችም በተሰማራንበት መስክ ለሀገር ያለንን ፍቅር
መግለጽ አለብን ይላሉ። አንድ ሰው ለሀገሩ ፍቅር ካለው መስዋዕትነት መክፈል አለበት ለሀገሩ። እንዲሁ ሀገሬን እወዳታለሁ ብሎ በንግግር ሳይሆን በተግባር መግለጽ አለበት። አሁን ለምሳሌ በዚህ ትምህርት ቤታችን የተለያዩ ተማሪዎችን መርዳት የሆነ ስነ ምግባራዊ ወይም ሞራላዊ ስነ ምግባርን ማሳየት ልጆች ሀገራቸውን መውደድ የሚገልጹት ጠንክራው በመማር በትምህርታቸው የተሻለ ውጤት በማምጣትና ነገም ተሽለው ሀገርን በመለወጥ እንዲሁም አንዱ አንዱን ሳይጣላ ሁሉም በህብረት በመከባበርና በመዋደድ ሀገር ፍቅር ማለት እኛ እንደ ተማሪ መስዋዕትነት መክፈል አለብን። ያንን ከፍለ መስዋዕትነት ደግሞ በትምህርታችን ጠንክረን ተምረን ወደፊት የምንደርስበት ደረጃ ሀገራችንን መምራት እንዳለብንና ሀገራችን መደገፍ እንዳለብን ተማሪዎች የሀገር ፍቅርና የሰንደቅ ዓላማን ክብር እንዲያውቁ በትምህርት አሰጣጥ ስርዓቱ ውስጥ ተካቶ እንደሚሰጥም መምህራኖች ነግረውናል። በየጊዜው ከሲቲዝንሺፕ ወይም ደግሞ ከግብረገብ ትምህርት ከ1 እስከ 6 ግብረገብ አለ፣ 7 እና 8 ደግሞ የዜግነት ትምህርት አለ። እሱ ጋር ተካቶ መደበኛ የሚሰጡ ትምህርቶች አሉ። ተማሪዎች የሀገር ፍቅር ስሜታቸውን እንዲያጎለብቱ እንዲያሳድጉ አንድ ምዕራፍ ሆኖ ነው የሚማሩት። የሀገር ፍቅር የሚል ምዕራፍ አላቸው። በዛ ውስጥ ተካቶ የሚሰጣቸው ተማሪዎች ሀገራቸውን እንዲወዱ ለሀገራቸው ነገ ተስፋ እንደሆኑ አውቀው ራሳቸውንም ቤተሰባቸውንም ሀገራቸውንም እንዲጠቅሙ ከወዲሁ ቅድመ ዝግጅት እንዲያደርጉ ጠንክረው እንዲማሩ የተሻለ ዝግጅት እንዲያደርጉ በክፍል ውስጥም ተክፍል ውጭም ትምህርቶች ይሰጣሉ። በተለይ ሰልፍ ስነ ስርዓት ላይ መዝሙር በአግባቡ እንዲዘመር የተሻለ የሀገር ፍቅር ስሜትም አላቸው። እሱ ላይ የኛን ደግሞ አስተዋጽኦ አበርክተን የተሻለ የበለጠ እንዲሆነ የማድረግ ስራ ነው የምንሰራው። ዛሬ በሀገር አቀፍ ደረጃ የሰንደቅ ዓላማ ቀን ይከበራል። በዚህ በዓል ኢትዮጵያውያን ሀገራዊ ስሜትን፣ አንድነትና ቁርጠኝነትን እንዲሁም ለሀገር ያላቸውን ፍቅርና ክብር ያሳዩበታል። አዎ ዛሬ እንግዲህ የሰንደቅ ዓላማ ቀን የሚከበርበት ቀን ነው። እንግዲህ የሰንደቅ ዓላማ ቀን ከዘገባውም እንደተረዳ ነው የሀገር ሉዓላዊነትና ክብር ከምንገልጽባቸው ነገሮች መካከል አንዱ ነው። እዚህ ጉዳይ ላይ ነው ቆይታ የምናደርገው። ለተጨማሪ ማብራሪያ እንዲሰጡን ደግሞ እንግዳ ጋብዘናል። የመከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጀነራል ቡልቲ ታደሰ ከአዲስ አበባ በቀጥታ መስመራችን ላይ ይገኛሉ። ሜጀር ጀነራል ለዚህ ፈቃደኛ ስለሆኑ በማለዳም ስለተገኙ እጅግ አድርገን እናመሰግናለን። እናመሰግናለን ሜጀር ጀነራል። እስኪ የመጀመሪያ ጉዳያችንን አስቀድም። እንግዲህ የሰንደቅ ዓላማ ጉዳይ በተለይ ከመከላከያ ሀገርን ከሚጠብቅ ህይወቱን እየሰዋ ደግሞ እቺን ሀገር ለማስቀጠል እንደሚለፋ ለሚታተር አካል በጣም ትልቅ ትርጉም አለው ብለን እናስባለንና ሰንደቅ ዓላማ ለሰራዊቱ ምን ትርጉም አለው? እርስዎ እንደ አንድ የመከላከያ ከፍተኛ መኮንን ምን ይነግሩናል እዚህ ላይ? አመሰግናለሁ። እናንተም ስለጋበዛችሁኝ። ሰንደቅ ዓላማ የአንድ ሀገር የህዝብ ሉዓላዊነትን የሚከበርበት ልዩ መገለጫ በመሆኑ በተለይ ለኛ መከላከያ ሰራዊት ልዩ ትርጉም እንሰጣለን። በተለይ ደግሞ ለሀገራቸው ታማኝነት ሆኖ ጀግንነት ባህልን ሀገራቸውን ያወረሱና ለትውልድ የምንቀባበልበት ትልቅ የሆነ የሀገራችን የአርማ ምልክት በመሆኑ ሁሉ ጊዜ የምናዘክረውና ለትውልድ የሚተላለፍበት በመሆኑ ለኛ ትልቅ ትርጉም አለው። በተለይ ደግሞ እኛ ኢትዮጵያውያን ሀገርን ዳር ድንበርንና ክብሩን ለማስጠበቅ ዳምና ላባቸውን አፍሶ አጥንታቸውን ከስክሶ ያስከበሩ ነጻነት ሉዓላዊ ሀገር ናት። እኛ ኢትዮጵያውያን ሉዓላዊ ሀገርነታችን ያስጠበቅነው በዚህ ሰንደቅ ዓላማ ስር ሆነን ነው። ሰንደቅ ዓላማ ለኢትዮጵያ ብቻ ሳይሆን ለሌሎች ነጻነት ያላገኙ ጥቁር ህዝቦች ዘንድም ከፍተኛ አድናቆትን ያስገኘና ለሌሎች ሀገሮችም ተስፋ የጫረ ትልቅ የፍንጣቂ ብርሃን ነው ብለን መውሰድ ይቻላል። በመሆኑም እኛ ሰንደቅ ዓላማን ሁሉ ጊዜ ስናከብር በተለይ ደግሞ ለኛ ለመከላከያ ሰራዊት የሀገራችን ህዝባዊና ሉዓላዊነትን አንድነቷን ህብረ ብሔራዊነቷን እንዲጠበቅ ልዩ መለያ የሆነው ሰንደቅ ዓላማችን ሁሉ ጊዜ የምናዘክረውና የምናከብረው በመሆኑ በተለይ ለኛ መከላከያ ሰራዊት ትልቅ ትርጉም አለው። ኢትዮጵያ አንድነቱና ግዛት አንድነቷን ለማስጠበቅ የሰንደቅ ዓላማ ምልክቷን እና የኢትዮጵያ የሁሉም መገለጫ የሆነችውን በመያዝ ሁሉ ጊዜ እኛ እናዘክራለን። በተለያዩ መድረኮች ላይ በተለያዩ አውደውጊያዎች ላይ አትሌቶቻችን በተለይ ደግሞ እኛ መከላከያ ሰራዊት በምንሰለፍባቸው የጦር ሜዳዎች አካባቢዎቻችን ባሉበት
ህዝብ መሰረተ ልማት በሚሰሩባቸው ቦታዎች ላይ ትላልቅ ሜጋ ፕሮጀክቶቻችን ላይ መርከቦቻችን ላይ የኢትዮጵያ ኤምባሲዎቻችን እና ትላልቅ የኢትዮጵያ ከተሞች ያሉበት ቦታ ሁሉ የኢትዮጵያ ሰንደቅ ዓላማ አውለብልቦ ይገኛል። ይሄ ማለት ከሁሉም በላይ ኢትዮጵያ ማንነታችን የምትገልጽና የሀገራችን ኢትዮጵያ የምንጠብቅበት ትልቁ ሉዓላዊነታችን መገለጫና ታማኝነታችን መሆኑን በተለይ ደግሞ የጋራ ባህላችን ቋንቋችን የምንጠብቅበት አንድነታችን ልዩ መገለጫ መሆኑ እንደ መከላከያ ሰራዊት ለኛ ትልቁ ትርጉም አለው የሚል ነገር ሐሳብ አለኝ። መልካም ሜጀር ጀነራል ቀደም ብለው ያነሱልን ነበረ የሰራዊቱ መስዋዕትነትን የሚከፍለው ዋጋን የሚከፍለው ለሰንደቁና ለሀገሩ መሆኑ ይታወቃልና ከዚህ አንፃር የመከላከያ ሰራዊትና የሰንደቅ ዓላማ ቁርኝት እንዴት ይገለጻል? ይሄ በጣም ጥሩ ጥያቄ ነው። በተለይ መከላከያ ሰራዊትና ሰንደቅ ዓላማ ቁርኝት የአንድ ሳንቲም ሁለት ገጽታ ነው፣ የማይለያዩ ናቸው። ሰራዊቱ የሚከፍለው መስዋዕትነቱ በቀጥታ ለሰንደቅ ዓላማና ለሀገራዊ ሉዓላዊነትና ክብሩ ነው። ሌላ ዓላማ የለውም። ሀገራዊ ሉዓላዊነቱና ክብሩን ለመጠበቅ ሰንደቅ ዓላማ ስር የተቀመጡ ዋና ዋና የሰንደቅ ትርጉሞችን በደንብ ተረድቶ ነው የሚሰራው። ሀገሩን ልምላሜውን እንዲጠበቅ መስዋዕትነትና ተስፋነቱ እንዲጠብቅ የብሔራዊ አንድነታችን እና አብሮነታችን ለመቀጠል ሰንደቅ ዓላማ ላይ የተገለጹ ምልክቶች በሙሉ ለሰራዊታችን የዕለት ተዕለት ስራና የልዩ እሴቱ እና ተልእኮም ተግባሩም ነው። በመሆኑ ዜጎች የጋራ እሴቶቻቸውን እንዲጠብቁ ሀገራዊ አንድነትና ብሔራዊ አንድነታችን እንድንፈጠር ከተፈለገ ሰራዊቱ ከሰንደቅ ዓላማው ጋር ሌት ተቀን ግንኙነት አለው። ሰራዊቱ ሁሉ ጊዜ እኛ በተለይ እንደ መከላከያ ሰራዊት ህብረ ብሔራዊ አንድነታችን እንዲጠበቅና በባንዲራ ወይም በሰንደቅ ስር የተገኙ ትርጉሞች በሙሉ ከሰራዊታችን ተልእኮ ጋር የተገናኙ እንደመሆናችን መጠን ሰራዊታችን ለስልጠናውን ሲጨርስ ድል ሲቀናጅ በተለያየ መድረኮች ላይ በዓለም የሰላም መስከበር መድረክ ላይ ሰንደቅ ዓላማ ፊት ቆሞ ይዘምራል፣ ይዘክራል፣ ቃለ መሐላ ይፈጽማል፣ ይዘምራልም ይሞትለታልም። ስለዚህ መከላከያ ሰራዊቱ ሁሉ ጊዜ ሰንደቅ ዓላማውን የሚመለከተው እንደ አንድ ኢትዮጵያዊ መገለጫ ምልክት አድርጎ ስለሚመለከት ሁሉ ጊዜ ይህንን አበክሮ ይሰራል። ይሄ ማለት ምን ማለት ነው? ሰራዊቱ መስዋዕትነቱን የሚከፍልበት በባንዲራው ላይ ተገልጾለታል። ኢትዮጵያ ሀገራችን በተለይ ደግሞ ለረጅም ዘመናት መስዋዕትነት እየከፈለ ሀገራችን አቆይቶብናል። አሁንም ቢሆን ሀገራችን ሰላሟ እንዳይቀጥል፣ ልማቷ እንዳይቀጥል፣ የመቻቻል አብሮነቷ እንዳይቀጥል የሚቃጡብን ትንኮሳዎችና መስዋዕትነት ለመክፈልም አሁንም ሌት ተቀን ይሰራል። ይሄ ማለት ሉዓላዊነታችን መገለጫ የሆናቸውን ሀገራችን እንድትጠብቅ በተለይ ደግሞ የኢትዮጵያ የሁሉም ሀገር የሁሉም አፍሪካ የሁሉም ዓለም እናት የሆነችውን እንድትጠብቅ እና ከአብራኳ የወጣች ኢትዮጵያ መሆኑን ስለሚያውቅ ሁሉ ጊዜ በልቧ ይዘክራል፣ በልቧ ይዞ ይቆማል። አሁንም ቢሆን መከላከያ ሰራዊታችን የሉዓላዊነትን መጠበቅ ብቻም ሳይሆን አካባቢያችንን የቀጠናውን የኃይል ሚዛን እንዲጠበቅ ጸረ ሰላም ኃይሎች ሀገራችን አካባቢያችን ላይ እንዳይቃጡብን ይህን የሚቃጡ ከሆነና የሚዋጉ ከሆነ ደግሞ ከሩቅ ለማስቀረት የሚያስፈልገው ነው ከሆነ ደግሞ ሁሉም መስዋዕትነትን ከፍሎ ሀገራችንና ሰላሙን እንዲጠብቅ መከላከያ ሰራዊታችን ሌት ተቀን እየሰራ ነው። ስለዚህ ሰንደቅ ዓላማ ከመከላከያ ሰራዊታችን የማይለዩ የአንድ ሳንቲም ሁለት ገጽታ ነው ብለን የምናነሳው ለዚህ ነው። ይሄ ብቻም አይደለም። በተለይ ደግሞ ለሀገራችን ስጋት የሆኑ ዛሬም ከሌሎች ጸረ ሰላም ኃይል ጋር ሆኖ የኢትዮጵያን ሰንደቅ የሚያዋርዱ የኢትዮጵያን ባህል የሚያዋርዱ የኢትዮጵያን ሉዓላዊ አንድነትን የሚያዋርዱ እነዚህን ሰዎች ከሩቅ ይሁን በቅርበት ለመትጋት መከላከያ ሰራዊታችን አበክሮ እየሰራ ነው። ይሄንን ጠንቅቀን እናውቃለን። የኢትዮጵያን ሀገራችን ሉዓላዊነትና አንድነታችን እንዲጠብቅ ከተፈለገ እነዚህ ኢትዮጵያን የሚተነኩሱ ሰንደቋን የሚያዋርዱ ልምላሜዋን፣ ተስፋዋን፣ የብሔራዊ አንድነቷን፣ የመቻቻልዋን የሚያዋርዱ ጸረ ሰላም ኃይሎች የትም ቦታ እንደማይገኙ የትም ቦታ ደግሞ ነገም መሸጊያ እንደማይኖራቸው ስለሚያውቅ መከላከያ ሰራዊታችን
ሌት ተቀን አብሮ እየሰራ ነው፣ አብሮ እየተጋ ነው። ስለዚህ መከላከያ ሰራዊቱ እየከፈለ ያለው መስዋዕትነት የሀገራዊ ሉዓላዊነቱን ከመሻገሩም በላይ ሁሉ ጊዜ ሰንደቅ ዓላማና መከላከያ ሰራዊቱ የአንድ ሳንቲም ሁለት ገጽታ ነው። በተለይ ሀገራችን ነፃ ስትወጣ ከሌሎች የጸረ ሰላም ኃይሎች የውጭ ሀገር ወራሪዎች በነበሩ ጊዜ ሰንደቅ ዓላማውን ይዞ ነው በዓለም መድረክ ኢትዮጵያን ያስመሰከሩት። አትሌቶቻችን የተለያዩ ቦታዎች መከላከያ ሰራዊታችን ወክሎ ሰላም መስከበር ላይ ሲገኙ በዓለም መድረኮች ላይ ሲሳተፉ ሰንደቅ ዓላማውን ይዞ ነው። ይሄ በዲፕሎማሲም ይሁን በወታደራዊም ይሁን በሁሉም መድረኮች ላይ መከላከያ ሰራዊታችን ከሰንደቁ የማይለዩና የአንድ ሳንቲም ሁለት ገጽታ ናቸው ብሎ መውሰድ ይቻላል። በጣም ጥሩ ሜጀር ጀነራል ጥሩ አድርገው ገልጸውልናል። ምናልባት ጥቂት መጠነኛ ጭማሪ እንዲያደርጉበት ነው የምፈልገው። ስልጠና ሲጠናቀቅ አሁን መከላከያውን እንደ አዲስ የሚቀላቀሉ ወጣቶች ታዳጊዎች ወጣቶች ይኖራሉና ለነዚህ ስልጠናቸውን ሲያጠናቅቁ ሰንደቅ ዓላማ በልዩ ቃል ኪዳን እንዲረከቡ ይደረጋል። እሱ ብቻ አይደለም፣ ልክ ድል ሲገኝ ደግሞ የድል ምልክት ተደርጎም ቦታው ላይ የሚሰቀለው እንዲቆም የሚደረገው እንዲውለበለብ የሚደረገው ሰንደቅ ዓላማውና በእነዚህ አውዶች ላይ የሰንደቅ ዓላማ ትርጉም በተለይ በመከላከያ ውስጥ እንዴት ነው የሚገለጸው? እሷን ትንሽ ጠንከር አድርገው ቢያነሱልን በጣም ደስ ይለናል። በጣም ጥሩ። መከላከያ ሰራዊታችን አሁን እንዳልከው ስልጠናቸውን ሲያጠናቅቁ ድልን ሲቀዳጅ በሁሉም ቦታዎች ላይ መከላከያ ሰራዊቱ ሰንደቅ ዓላማውን ስር ቆሞ ግራ እጁን አንስቶ ተንበርክኮ ቃለ መሐላ ይፈጽማል። በተለይ ደግሞ መከላከያ ሰራዊታችን ከህዝቡም የሚመጣው ህዝቡም ወይም ደግሞ ሰራዊቱ ወደ ሰራዊቱ የሚቀላቀሉ ሰራዊቶቻችን የሰንደቅ ዓላማን ትርጉም በልዩ ሁኔታ ቦታ ይሰጠዋል። ለምንድነው እኛ አገራችን የምንጠብቀው የተሰጠን ተልእኮና ለቀጣሚ የሚሰጡን ተልእኮች ከነዚህ ሰንደቅ ዓላማ የሚመነጩ ተልእኮች ናቸው። የሀገራችን ሰላም ለመጠበቅ ልምላሜዋ ተስፋዋና መስዋዕትነቷን ከፍለን እንጠብቅ ከሆነ መከላከያ ሰራዊታችን ሰንደቅ ዓላማውን በአበክሮት በልዩ ሁኔታ ይመለከተዋል። በተለይ ስልጠና ቦታ ላይ መከላከያ ሰራዊት ሰንደቅ ዓላማውን በልዩ ሁኔታ ይመለከታል። የሀገር ፍቅርን፣ የሀገር ስሜትን፣ ህብረ ብሔራዊ አንድነቱን፣ አብሮን መቻቻሉን እና ለቀጣይ ያለውን ተስፋ የበለጠ እንድንሰራ ከተፈለገ እያንዳንዱ መከላከያ ሰራዊት የባንዲራው እያንዳንዱን አበክሮ ይዘክረዋል። ሁሉ ጊዜ አቅፎ አንዳንዶቹም ባንዲራ ሲወጣ ሲዘመር ያነባሉ። ለምንድነው? መከላከያ ሰራዊታችን ላለው ለሀገሩ ለባንዲራው ያለው ትልቁ ፍቅር በመሆኑ ነው። ይሄ ብቻም አይደለም። አትሌቶቻችን በተለያየ ቦታ ላይ ሲያሸንፉና ሀገራቸው ባንዲራ ሲወለበልብ በከፍተኛ ደረጃ ያነባሉ። ይሄ ለምንድነው? የውስጥ ያለው ጥልቅ ፍቅራቸው ጥልቅ የሀገራቸውን ፍቅር የዳር ድንበርና የሉዓላዊነታቸው የአሸናፊነትን እና የበላይነትን ሲጎናጸፍ ሁሉም የመከላከያ ሰራዊት የሚሆን ባሉበት ቦታ ከፍተኛ የሆነ ስሜት እንዲፈጠር ያደርጋል። ይሄ ማለት ሀገራችን እንድንወድ ሀገራችን እንድንጠብቅ የማንንም የሀገራችን ከፍ ዝቅ የሚያደርጉ ጸረ ሰላም ኃይሎች የውስጥና የውጭ ጸረ ሰላም ኃይሎች በየትም ቦታ እንደሌላቸውና የኢትዮጵያ አሸናፊነትን የምንገልጽበት ልዩ ምልክታችን በመሆኑ እኛ ከፍተኛ ቦታ እንሰጠዋለን። ይሄ ብቻም አይደለም። በሰላማዊ ወረዳም ቢሆን በተለያየ ጊዜ ሰራዊታችን ድል መቀዳጀት ብቻም አይደለም። በሰላም ጊዜ ከህዝቡ ጋር ይሰራል። በሰላም ጊዜ ችግኝ ይተክላል። በሰላም ጊዜ አካባቢውን ያጸዳል፣ ደም ይለግሳል። ይሄ ሁሉ በሚያደርግበት ጊዜ ያችን የደም ጠብታን የሚሰጠው በሀገሯ ባንዲራ ስር ያለችው መስዋዕትነቱን እንዴት እንደሚከፈል ነው። ስለዚህ ይሄ ሁሉ ከደሙ ብቻም ሳይሆን የመጨረሻ የህይወቱ አካል የሆነውን ህይወቱን የሚገብርበት ልዩ ምልክት መሆኑን ስለሚረዳ ነው። ስለዚህ መከላከያ ሰራዊታችን በየጊዜ በሰላምም በሁሉም ቦታዎቹ ላይ የባንዲራን የሰንደቅ ዓላማችን ልዩ ትርጉም ይዞ ስለሚሰራ እኛ ልዩ ትርጉም እንሰጠዋለን ብሎ መውሰድ ይቻላል። ሌሎች ወታደሮቻችንም ይህንን በደንብ ስለሚያውቁ በየቦታ አበክሮ በተደጋጋሚ ባንዲራቸው ስር ቆሞ ይዘምራሉ፣ ይዘክራሉ፣ ሰላምታ ይሰጣሉ። በተለይ ከፍተኛና ከፍታ በሚሰማቸውና ልዩ ስሜት በሚፈጠሩበት ጊዜ ደግሞ ያነባሉ።
ስለዚህ ይሄ የሀገራችን ፍቅር የሰንደቅ ዓላማ ልዩ ምልክታችን መሆኑን መገለጫ ነው ብሎ መውሰድ ይቻላል። መልካም ሜጀር ጀነራል ቡልቲ ታደሰ እንመለሳለን። ተጨማሪ እንግዳ ከሐዋሳ ኢቢሲ ስቱዲዮ ተገኝተዋል። የታሪክ የፌዴራሊዝምና የአካባቢ አስተዳደር ጥናት መምህር የሆኑት አቶ አይነኩሉ ጎሃጽዮን በቀጥታ መስመራችን ላይ ይገኛሉ። ሰላም፣ እንዴት አድረዋል? ፈቃደኛ ስለሆኑ እጅግ አድርገን እናመሰግናለን። ወደ ጥያቄያችን ስናመራ እንግዲህ ቀደም ሲል ሜጀር ጀነራል ቡልቲ ታደሰ ሲገልጹልን ነበር ስለ ሰንደቅ ዓላማ ክብርና ስለ ሰንደቅ ዓላማ መስዋዕትነት። እንዲያው ሰንደቅ ዓላማ ለአንድ ሀገር ሕዝብ የሚሰጠው ትርጉሙ ምንድን ነው? ለኢትዮጵያውያን ሰንደቅ ዓላማ ኢትዮጵያውያን ከከፈሉት መስዋዕትነት ጋር ያለው ታሪክ ምን ይመስላል? አመሰግናለሁ። እንግዲህ እንደተገለጸው ሰንደቅ ዓላማ የአንድ ሀገር ሕዝብ ፖለቲካዊና ማህበራዊ ምልክት መገለጫም ነው። ከዛም ባለፈ የሉዓላዊነት የነጻነትን መገለጫ ነው። ነጻነት እንግዲህ በቀላሉ የሚገኝ አይደለም። በኢትዮጵያ ታሪክ ውስጥ በረዥም ዘመን ታሪካችን ውስጥ በተለያየ ጊዜ የተጋረጡብንን ፈተናዎች ጠላቶቻችንን አሸንፈን የመለስንበት በርካታ መስዋዕትነትም የተከፈለበት መሆኑን ልብ ማለት ያስፈልጋል። እንግዲህ ሰንደቅ ዓላማ የነጻነታችን መግለጫ፣ የሉዓላዊነታችን መገለጫ ከዛም ባለፈ ደግሞ በህብረት የቆምንበት የአንድነታችን መገለጫ ነው። እንግዲህ ሀገራዊ መለያችን ነው ተብሎ መውሰድ ይገባል። እንግዲህ ነጻነት በአብዛኛው የሚገለጸው በሰንደቅ ነው። ሰንደቅ ዓላማ የመስቀልና ሰንደቅ ዓላማን የማውለብለብ ጉዳይ ከዚህ ጋር በተያያዘ የተቆራኘ መሆኑን ማሰብ ያስፈልጋል። እንግዲህ ሰንደቅ ዓላማውን ስናነሳ የተከፈለውን መስዋዕትነት ያለፈውን የሰው ህይወት ማወቅና መገንዘብ ያስፈልጋል። ለዛሬዋ ቀን እንድንበቃም የሆነው የቻልነው በተከፈለው መስዋዕትነት ነው። ኢትዮጵያ ደግሞ ከዚህም ባለፈ የሌሎች የጥቁር ህዝቦች የነጻነትም ቀንዲል የነጻነትም መገለጫ ለነጻነታቸውም እንዲቆሙ ያደረገ ትምህርት የሰጠች ሀገር ከመሆኑ አንጻር ሰንደቅ ዓላማችን ከፍተኛ ትርጉምና ከፍተኛ ዋጋ ያለው ነገር መሆኑን ማወቅ ያስፈልጋል። እንግዲህ ቅድም እንዳለው ለዓለም ጥቁር ህዝቦች የነጻነት ምሳሌም ነው። በአንድ ዓለም መሰባሰብ መቻላችንም ያገኘነው ድል ነው። አንድ በመሆናችን በጋራ በመቆማችን ነው ጠላቶቻችንን ማሸነፍ የቻልነው። ስለዚህ ሰንደቅ ዓላማችን ስናወሳ ነጻነታችንን፣ ክብራችንን በዓለም መድረክ ላይም ገዝፈን እንድንታይ ያደረገ ለጥቁሮችም በምሳሌነትም እንድንገለጽ ያደረገ መሆኑን ማወቅ ያስፈልጋል። እንግዲህ በዚህ ረገድ ማርከስ ጋርቬን ማስታወስ ይቻላል። የጃማይካው ወደ ነጻይቱ ሀገር ወደ አፍሪካ እንቅስቃሴ እንዲደረግም ያስተባብር የነበረ ያስተምር የነበረ ሰው እንደነበረ እናያለን። ጥቁሮች በዓለም ታሪክ ውስጥ በነጮች አንገዛም ብለው ድል ያደረጉበትን እና ሰንደቅ ዓላማቸውን ያውለበለቡባት ሀገር ከመሆኑ አንጻር ሰንደቅ ዓላማችን ከዚህ አንጻር ሰፊ ስራና ጉልህ ድርሻ እንዳለው ማወቅ ተገቢ ነው ብዬ አስባለሁ። በጣም ጥሩ። ወደ ሜጀር ጀነራል እንመለስና ምናልባት ቀደም ብለው እያነሱልን ነበር የኢፌድሪ መከላከያ ሰራዊት የሀገርን ክብር ለማስጠበቅ ሉዓላዊነቷን ለማስጠበቅ ደግሞ በተለያየ አቅጣጫ ሀገራችንን ፈተና ውስጥ ለማስገባት የሚሞክሩ ኃይሎችን ድባቅ ለመምታት ጭምር ብዙ ዋጋ እየከፈለ እንደሆነ እናውቃለን። እና ስለ ሰንደቅ ዓላማ እያነሳን ስለሆነ ይህንን ሰንደቅ እስከ መጨረሻው ድረስ ይዞ ለመቀጠልና አሁንም በዚሁ መስዋዕትነት ውስጥ ቀጥሎ ሀገርን ለማሻገር እንዲሁም ደግሞ ሉዓላዊነቷን የግዛት አንድነቷን ክብሯን ለማስጠበቅ መስዋዕትነት እየከፈለ ነው። ይህንን ለማስቀጠል ምን ያህል ዝግጁ ነው የሚለውን እንግዲህ ሜጀር ጀነራል እርስዎ የመከላከያ የስራ ኃላፊ ናቸውና ነውትና ከፍተኛ እስኪ ይህንን ይንገሩን። በጣም ጥሩ። መከላከያ ሰራዊታችን የሀገራዊ ሉዓላዊነትና የግዛት አንድነቷን እያስከበረ የውስጥና የውጭ ጸረ ሰላም ኃይሎችን እያመከተ የመጣ መሆኑን ይታወቃል። ኢትዮጵያም በጋራ ታላላቅ ድሎችን የተቀዳጀችበትና አንድነት የተምሳሌት መሆኗን ስለምንረዳ በአሁኑ ወቅት በተለይ በሀገራችን ያለው የሰላምና የአንድነት አብሮ እንዲቀጥል እኛ አበክረን እንሰራለን። በተለይ ማንኛውም ጸረ ሰላም ኃይል ተጨባጭና የይሆናል ጠላቶችን ከሩቅ ለማስቀረትም ይሁን የሞራል የክህሎት የአስተሳሰብ አንድነት ያለው ሰራዊት ነው ያለ። በአሁኑ ጊዜ ሰራዊታችን ይህንን ጠንቅቀን እናውቃለን። እኛ ኢትዮጵያውያን ዘላቂ ጥቅሟና ሰላሟን ለማናጋት ብሎ ከታሪካዊ ጠላቶቻችን ጋር የሚሰሩ የባንዳና
የባዳ ጠላቶቻችን ጠንቅቀን እናውቃለን። በተለይ ደግሞ ጠላቶቻችን በአሁኑ ጊዜ በከፍተኛ ደረጃ የሀገራችን ሰላምና ደህንነት ለማናጋት እኛ ኢትዮጵያውያን ሰርተን ሰላም አገኝተን ተለውጠን የሀገራችን ብሔራዊ ጥቅም ለማስጠበቅ በምንሰራበት ጊዜ ጸረ ሰላም ኃይሎች አሁንም አልተኙልንም። ይሄንን ሰንደቅ ለማዋረድ ነው። ይሄንን የኢትዮጵያን ባህል የኢትዮጵያን ታላቅነትን ከፍታ ዝቅ ለማድረግ ነው አበክሮ የሚሰሩት። በመሆኑ መከላከያ ሰራዊታችን ሁሉ ጊዜ ለዚህ ዝግጁ ነን። በተለይ ደግሞ ከቅርብ ጊዜ ወደዚህ ኢትዮጵያ የባህር በር ጥያቄ ያስቆጣቸው ኃይሎች በተለይ ደግሞ የባንዳና የባዳ አሽከር የሆኑ በተለይ ስማቸውን መጥቀስ ይቻላል እና ህወሓት፣ ኦነግ፣ ሸኔ የመሳሰሉ ሰዎች ወደ ስጋት የማይሆኑበት ደረጃ እንዲደርሱ መከላከያ ሰራዊታችን በጥንቃቄ ነው እየሰራ ያለው። እነዚህ ጸረ ሰላም ኃይሎች መከላከያ ሰራዊታችን ሁሉ ጊዜ በየቦታው በዝግጁነት ነው ተጠንቅቆ ስራውን እየሰራ ያለው። ይሄ ብቻም አይደለም። መከላከያ ሰራዊታችን በተጠናከረ ቁጥር የተዳከመች ኢትዮጵያን ለመፍጠር አበክሮ ይሰራሉ። ኢትዮጵያ በተዳከመች ጊዜ ኢትዮጵያ ዝቅ ባለች ጊዜ እነሱ ደስታቸው ወደር የለውም። እኛ ኢትዮጵያውያን በከፍታ ደረጃ ላይ ሆነን የሀገራችን ሉዓላዊነትና ክብርን አስጠብቀናል። አሁንም እያስጠበቅን ነው። ለቀጣይም የሚያስጠብቅ ውድ ልጆቿና ጀግና ልጆች አሏት ኢትዮጵያ። ይህንን መስዋዕትነት ለመክፈል ዝግጁ የሆነ መከላከያ ሰራዊት ነው ያለን። ሰንደቅ ዓላማ የሰራዊታችን ስነ ልቦና ውስጥ ታትሟል። ለምን ይሄ ስነ ልቦናችን ውስጥ የታተመው ልዩ የኢትዮጵያ ሰንደቅ የሆነው ከኢትዮጵያ ብሔራዊ ጥቅም ጋር እና ፍላጎታችን ጋር የተሳሰረ ነው። በተለይ ደግሞ መከላከያ ሰራዊታችን የሀገራችን ሰላም ብሔራዊ ጥቅምና ፍላጎት ጠንቅቆ ያውቃል። ምንድነው ኢትዮጵያ ሰላም? ምንድነው ኢትዮጵያ ፍላጎት? ምንድነው የኢትዮጵያ አብሮነት፣ አብሮ መኖር? አብሮ በመኖራችን ምን ጥቅም አገኝተናል? ምን ጥቅምስ ሊያስገኝልን ይችላል? ይህንን የሚሰሩ የውስጥና የውጭ ጸረ ሰላም ኃይሎች ተባብሮ ኢትዮጵያን ለማዳከም አበክሮ ይሰራሉ። ሌላ ትርጉም የላቸውም። የኢትዮጵያን ሰንደቅን ዝቅ ለማድረግ ነው። የኢትዮጵያን ከፍታ ዝቅ ለማድረግ ነው አበክሮ እየሰሩ ያሉ። ይህንን ለመምከት መከላከያ ሰራዊታችን ዝግጁ ነው። በተለይ በስነ ልቦና፣ በሞራል፣ በስልጠና፣ በአካላዊ ብቃቱ፣ በክህሎቱና በአስተሳሰቡ መከላከያ ሰራዊታችን ከምንም ጊዜ በላይ ዝግጁ ነው። እሱ ብቻም አይደለም። አደረጃጀቱ፣ አሰራሩ፣ የሚፈጥረው የቴክኖሎጂ አጠቃቀም፣ አስተዳደራዊ ዘይቤው በሙሉ ከጊዜ ወደ ጊዜ እየተሻሻለ መከላከያ ሰራዊቱ አሁን በጥሩ አቋምና ደረጃ ላይ ይገኛል ተብሎ ይታሰባል። ይሄ በእርግጠኝነት መናገር ይቻላል። አሁንም እያደረግን ያለው ይሄ ነው። በመሆኑ ሀገራችን ኢትዮጵያ ይሄ የበለጠ እንድጠናከር ሰራዊታችን ሌት ተቀን ነው እየሰራ ያለው። ለምሳሌ በቅርቡ ጊዜ ሜጋ ፕሮጀክቶቻችን ስናስመርቅ ከፍተኛ ደረጃ ሰራዊታችን ከፍተኛ መስዋዕትነት ከፍሏል። ይሄ እንዳይሰራ ከውስጥና ከውጭ ጸረ ሰላም ኃይሎች አብሮ ኢትዮጵያን ሰንደቅ ዝቅ ለማድረግ ኢትዮጵያን ከፍታ ዝቅ ለማድረግ አበክሮ ሰርቷል። ግን ኢትዮጵያ የበለጠ ወጣ የበለጠ ከፍታዋ ከፍ ያለበት ሁኔታ ይታያል። ይሄ ብቻም አይደለም። አሁን ትላልቅ ሜጋ ፕሮጀክቶች ወደፊት መንግስታችን አቅደዋል። ይሄንን የበለጠ ለማሳካት አበክረን እንሰራለን። ሰራዊቱ ይሄንን ለመጠበቅ መስዋዕትነቱን ለመክፈል ሁሉ ጊዜም ዝግጁ ነው። ሰንደቁን ከፍ እንዲሆን አብሮ ይሰራል። የኢትዮጵያ ሉዓላዊነትና ብሔራዊ ጥቅሙን የበለጠ በብቃት እንዲጠብቅ ሀገራዊ ከፍታ ጉዞ ከፍ እንድል መከላከያ ሰራዊቱ በማንኛውም ጊዜ በማንኛውም ቦታ በአካልም በስነ ልቦናም በቴክኖሎጂ አጠቃቀምም በሁሉም መከላከያ ሰራዊታችን ከፍተኛ ስነ ልቦናና ዝግጁነት አለ ብሎ መውሰድ ይቻላል። ሲጠቃለል ምን ማለት ነው? መከላከያ ሰራዊታችን ሰንደቅ ዓላማውን የበለጠ ለማስጠበቅ የበለጠ ለታሪክ ለቀጣዩ ትውልድ ለማስተላለፍ ሰላሟ የተጠበቀች ሀገሯ ሰላም የሆነች በኢኮኖሚያውም የማንንም ተመጽዋች ያልሆነች በመቻቻል በብሔራዊ አንድነቷን አብሮ የምትጠብቅ ሀገር ለማስቀጠል መከላከያ ሰራዊታችን ሁሌም ዝግጁ ነው የሚለው ነገር በዚህ አጋጣሚ አንደርላይን ማድረግ እፈልጋለሁ። መልካም ሜጀር ጀነራል፣ ወደ አቶ አይነኩሉ እንመለስና
እንግዲህ ሰንደቅ ዓላማ ያለውን ጠቀሜታ ለሰንደቅ ዓላማ እየተከፈለ የመጣውን መስዋዕትነት ቀደም ብለው ሜጀር ጀነራል ሲነግሩን ነበር። እርሶም ሰንደቅ ዓላማ ነጻነት እንደሆነ እየነገሩን ነበርና ሰንደቅ ዓላማችን ጠንካራ ለሆነ የጋራ ታሪክ ለመገንባት እንዴት አድርገን እንጠቀመው? ትክክል ነው። እንግዲህ ቀደም እንዳልነው ሰንደቅ ዓላማችን የነጻነታችን ምልክት ነው ብለናል። በአገራችንም ታሪክም ደግሞ በረዥም ዘመን ታሪክ ውስጥ መስዋዕትነት ተከፍሎበት እዚህ የደረስን መሆኑን ልብ ማለት እንደሚችል ቀደም አንስተናል። ስለዚህ እንግዲህ ሰንደቅ ዓላማችንን ለሀገራችን ህብረት፣ ለሀገራችን እድገት መስዋዕትነታችንም ደግሞ የማስቀጠል ጉዳይ ቅድም እንዳነሱት የነገም የዛሬም ስራ መሆን አለበት ብለን የምናስበው። ትናንት በርካታ ገድሎች ተፈጽመዋል። በርካታ ስራዎች ተሰርተው እዚህ ደርሰናል። ቀሪው ዘመናትም ቅድም እንዳነሱት በተለያየ ምክንያት ኢትዮጵያን የሚፈታተኑ በተለያየ አቅጣጫ ከውስጥም ከውጭም የሚፈታተኑን ጠላቶች እንዳሉን ማወቅ ያስፈልጋል። ስለዚህ ይህንን ሀገር ትናንትናም በህብረት ሆነን ነው የመከት ነው። ዛሬም በህብረት ሆነን ልዩነታችንን ወደ ጎን በማድረግ ሀገራዊ አንድነት ላይ በሀገር ጉዳይ ላይ መደራደር የማይቻል መሆኑን በማስመር በዚህ ረገድ አሁንም ጸንተን መቆም እንዳለብን ነው ማወቅ የሚያስፈልገው። ስለዚህ ይህ ሀገር ትላንትና ጠላቶች ነበሩትና ዛሬ አይኖሩትም ብሎ ማሰብ አይቻልም። ቅድም ያነሱት ነገር በርካታ ምሳሌዎች ማንሳት ይቻላል። ዛሬ መከላከያው ኃይል ዘብ የሚቆምበት የሀገሩን ድንበር የሀገሩን አየር የሚጠበቅበት ምክንያት በተለያየ ምክንያት የዚችን ሀገር ነጻነት የማይፈልጉ ኃይሎች ስላሉ ነው። ይህን ማስታወስ ያስፈልጋል። ዛሬም የማይተኙልን የትላንትናም የዛሬም ጠላቶቻችን እንዳሉ ማወቅ ያስፈልጋል። ይቺ ሀገር ቀና ስትል የማይፈልጉ ኃይሎች እንዳሉ መረዳት ያስፈልጋል። ስለዚህ ከትላንት ታሪካችን ተምረን የነገይቱን ሀገር የመስራት የነገይቱን ሀገር የማጎልበት በኢኮኖሚ በማህበራዊ ኑሮ ያደገች ሀገር ለነጻነት ምሳሌ ከመሆኑን ባሻገር ደግሞ የእድገትም ተምሳሌት የምትሆን ሀገር አድርጎ ማቅረብ ወይም ደግሞ መፍጠር ያስፈልጋል። ይሄ እንግዲህ ዛሬ ትውልድ ላይ የሚጣል ኃላፊነት ነው። በጣም ጥሩ። ስለዚህ ይህንን ጉዳይ ለነገ የምንለው ጉዳይ አይደለም፣ ቀጣይም ስለሆነ በጣም ጥሩ እናመሰግናለን። የኢፌድሪ መከላከያ ዋር ኮሌጅ ዋና አዛዥ ሜጀር ጄኔራል ቡልቲ ታደሰ ከአዲስ አበባ እንዲሁም ከሐዋሳ ስቱዲዮ የታሪክና የፌዴራሊዝም እንዲሁም የአካባቢ አስተዳደር ጥናት መምህር አቶ አይነኩሉ ጎጽባህ በቀጥታ መስመራችን ላይ ተገኝታችሁ ይህንን የመሰለ ማብራሪያ ስለሰጣችሁን ከልብ እናመሰግናለን። መልካም ቀን እንዲሆንላችሁ ለሁለታችሁም እንመኛለን። ሰላም ሁኑልን። እናመሰግናለን።